ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መንግስት ለ1447ኛው የኢድ አል-አድሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላልፏል። ህዝበ ሙስሊሙ በዓሉን ሲያከብር እርስ በርሱ በመደጋገፍና በመቻቻል እንዲሁም በመተባበር በአብሮነትን በማጠናከር ሊሆን እንደሚገባም ተመላክቷል። ሙሉ መልእክቱ እንደሚከተለው ይቀርባል። የሐረሪ ክልላዊ መንግስት ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል። ህዝበ ሙስሊሙ በዓሉን ሲያከብር እርስ በራሱ መደጋገፍና መቻቻል፣ መተባበር፣ አብሮነትን በማጠናከር ሊሆን ይገባል። ህዝበ ሙስሊሙ የኢድ አል-አድሃ አረፋ በዓል ሲያከብር የተቸገሩ ወገኖችን በማብላትና የተጠሙትን በማጠጣት እንዲሁም የተለመደ የመታዘዝና የመረዳዳት ባህሉን በመተግበር በዓሉን እንዲያከብር የክልሉ መንግስት ጥሪውን ያቀርባል። በተያያዘም ህዝበ ሙስሊሙን ጨምሮ መላው የክልሉ ነዋሪ ሰላምን፣ አብሮነትን፣ መተባበርና ወንድማማችነትን በማጎልበት እንዲሁም በክልሉ እየተከናወኑ የሚገኙ የልማት ተግባራት ድጋፍን እንዲያጠናክር የክልሉ መንግስት በዚህ አጋጣሚ ይጠይቃል። የክልሉ መንግስት በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል። በዓሉ የሰላም፣ የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆን ከልብ ይመኛል። ህዝበ ሙስሊሙ አንድነቱን በማጽናት ለሀገር ሰላምና ህዝቦች አብሮነት በጋራ ሊቆም እንደሚገባም የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱሰላም ጅብሪል ገለጹ። 1447ኛው የኢድ አል-አድሃ አረፋ በዓል በሐረሪ ክልል በተለያዩ መንፈሳዊ ስነ ስርዓቶች በደማቅ ሁኔታ ተከብሯል። ሲሳይ ዘሪሁን 1447ኛው የኢድ አል-አድሃ አረፋ በዓል በሐረሪ ክልል ሐረር ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሮ ውሏል። በዓሉ በሶላትና ተክቢራን ጨምሮ በተለያዩ ሃይማኖታዊ ስነ ስርዓቶች መላው ህዝበ ሙስሊሙና የሃይማኖት አባቶች፣ ሴቶች፣ ወንዶች፣ ታላቅና ታናሽ ሁሉም ማህበረሰብ በተገኘበት በሐረር ከተማ በኢማም አህመድ ስታዲየም በድምቀት ተከብሯል። በዓሉ ስነ ስርዓት ላይም የኹጥባ መልእክትን ጨምሮ የጸሎትና ሌሎችም ሃይማኖታዊ ሁነቶች ተካሂደዋል። የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱሰላም ጅብሪል በበዓሉ አከባበር ስነ ስርዓት ላይ ባስተላለፉት መልእክታቸው ህዝበ ሙስሊሙ አንድነቱን በማጽናት ለሀገር ሰላም፣ ለህዝቦች አንድነት በጋራ መጸለይና መጾም ይገባናል ብለዋል። የአረፋ በዓል የመተሳሰብና የመረዳዳት እንደመሆኑ ህዝበ ሙስሊሙ በዓሉን ሲያከብር በችግር ውስጥ የሚገኙ ወገኖችን በመርዳትና በመደገፍ ሊሆን እንደሚገባም መልእክታቸውን አስተላልፈዋል። የሀገራቸውን ሰላም ለማስከበር በዱር በገደሉ ለሚገኙ ዜጎቻችን፣ በህመም ምክንያት በሆስፒታል ለሚገኙ እንዲሁም ለሀገር ሰላም ዱዓ በማድረግ ልናከብረውም ይገባል ሲሉ ሼህ አብዱሰላም ጅብሪል አክለው ገልጸዋል። በመርሃ ግብሩ የኹጥባ መልእክትን ያስተላለፉት ደግሞ የሐረሪ ክልል እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንትና የጃሚ መስጂድ ዋና ኢማም የሆኑት ሼህ ሙክታር ሙባሪክ ህዝበ ሙስሊሙ ለእምነቱ በጽናት በመቆም ሰላሙን ማስጠበቅና አንድነቱን ማጽናት አለበት ሲሉም መልእክታቸውን አስተላልፈዋል። ህዝበ ሙስሊሙ ይላሉ አንድነቱን በማጽናት ለሀገር ሰላም፣ ለህዝቦች አንድነት በጋራ ሊቆም ይገባል ሲሉም ገልጸዋል። ከዚያም ባሻገር በዓሉን ስናከብር የፈጣሪ መንገድ በተከተለ መልኩ ትዕዛዙን በመፈጸም በጋራ ማክበር ይገባናል። መጪውን ሀገራዊ ምርጫ ስክነት በተሞላበት መንገድ ለሀገር የሚበጅ ምርጫ ማከናወን አለብን ብለዋል። ምርጫው ሰላማዊ እንዲሆንም የድርሻችንን መወጣት አለብን ሲሉም መልእክታቸውን አስተላልፈዋል። በመጨረሻም በዛሬው ዕለት የተካሄደው የ1447ኛው የኢድ አል-አድሃ አረፋ በዓል ፍጹም ሰላማዊ በሆነ መልኩ በሶላትና በሌሎች ተክቢራዎች ስነ ስርዓት ተከብሮም ተጠናቋል። ህዝበ ሙስሊሙ የኢድ አል-አድሃ አረፋ በዓልን ሲያከብር በሃይማኖቱ አስተምሮት መሰረት የተቸገሩ ወገኖቹን ያለውን በማካፈል መሆን እንዳለበት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ አስታወቁም። አቶ ጌቱ ወየሳ ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው ዓመት ሂጅራ ኢድ አል-አድሃ አረፋ በዓል አደረሳችሁ መልእክትም አስተላልፈዋል። መልካም ምኞታቸውን ባስተላለፉበት መግለጫቸውም ህዝበ ሙስሊሙ በዓሉን ሲያከብር በሃይማኖቱ አስተምሮ መሰረት የተቸገሩ ወገኖችን በማሰብና ያለውን በማካፈል እንዲሆን አስገንዝበዋል። እንደዚሁም የህዝበ ሙስሊሙ ከሌሎች እምነት ተከታዮች ጋር አንድነቱና ወንድማማችነቱን በማጠናከር መልኩ በዓሉን ማሳለፍ እንዳለበትም ተናግረዋል።
በዓሉ ህብረ ብሔራዊ ወንድማማችነትና አንድነትን በማጎልበት የጀመርነውን የሰላምና የልማት ዲሞክራሲ ስርዓቶች ያጠናክረን የምናስቀጥልበት ይሆናል ብለዋል። በዓሉ የሰላም፣ የፍቅር፣ የደስታና የአንድነት በዓል እንዲሆንላቸው እመኛለሁ በማለት መልካም ምኞታቸውን አስተላልፈዋል። የአረፋ በዓልን ስናከብር መንፈሳዊና ማህበራዊ ግዴታዎችን በመወጣት ሊሆን እንደሚገባ የሃይማኖቱ መምህር ሼክ አብዱል ሰላም አህመድ ገለጹ። 1447ኛው የኢድ አል አድሃ አረፋ በዓልን በማስመልከትም ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክትም አስተላልፈዋል። ዘገባው የአሚራ አህመድ ነው። ፍቃዱ በላይ ያቀርበዋል። የአረፋ በዓልን ስናከብር መንፈሳዊና ማህበራዊ ግዴታዎችን በመወጣት ሊሆን እንደሚገባ የሃይማኖቱ መምህር ሼክ አብዱ ሐኪም አህመድ ገልጸዋል። 1447ኛውን የኢድ አል አድሃ አረፋ በዓልን በማስመልከት ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፈዋል። ይህ ወቅት በሚሊዮን የሚቆጠሩ ምዕመናን በቅዱስ ስፍራ ታላቁን የሀጂ ስርዓት የሚፈጽሙበትና የአረፋ ሜዳ ላይ በመቆም ምህረትን የሚለምኑበት መሆኑን አብራርተዋል። በተለይ በዚህ ልዩ ወቅት መንፈሳዊ ዕድል ምክንያት እንደ ምጽዋት መስጠት፣ ሌሎችን መርዳትና ፈጣሪን ማውሳት ያሉ መልካም ተግባራት ከሌላው የዓመቱ ክፍሎች የበለጠ ከፍተኛ ምንዳና መንፈሳዊ ዋጋ እንደሚያስገኙ አስረድተዋል። ማህበራዊ ኃላፊነትን በተመለከተ አቅምና ሀብት ያላቸውን ወገኖች በዚህ የበዓል ዕለት ለተቸገሩ ወገኖች ሊደርሱላቸው እንደሚገባም በጥብቅ አሳስበዋል። የኢድ አል አድሃ ሌላው ትልቅ መሰረት የቤተሰብ ትስስር ማጠናከር መሆኑን የገለጹት ሼክ አብዱል ሐኪም ምዕመናን ዘመዶቻቸውን ሊጠይቁና በመካከላቸው ሰላምና ፍቅር ሊያሰፍኑ እንደሚገባም ጥሪ አቅርበዋል። በተለይም አቅም ያላቸው የቤተሰብ አባላት አቅመ ደካማ የሆኑ ዘመዶቻቸውን በመርዳት የቤተሰብን አንድነት ሊያጠናክሩ እንደሚገባም ጠቁመዋል። ርህራሄን ከቤት አልፎ ለጎረቤት መብት ትልቅ ቦታ መስጠት እንደሚገባ ያወሱት የሃይማኖቱ መምህር በዚህ የደስታ ቀን ምግብን በማካፈልና መልካም ምኞትን በመግለጽ አብሮነትና የሰላም ተምሳሌትነትን ሊታይ እንደሚገባም ገልጸዋል። ይህ ተግባር ማህበረሰቡን ፍቅርና መረጋጋት የሰፈነበት ለማድረግ ትልቅ አስተዋጽኦ እንዳሉ አክለዋል። በመጨረሻም ሼክ አብዱል ሐኪም ይህ 1447ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል ለመላው የእምነቱ ተከታዮች የሰላም፣ የፍቅር፣ የአንድነትና የበረከት እንዲሆን መልካም ምኞታቸውን አስተላልፈዋል። ዜናዎቻችን እንደቀጠሉ ናቸው። የኢድ አል አድሃ አረፋ በዓልን ስናከብር የመረዳዳት ባህላችንን ከምንጊዜውም በላይ በማጠናከር ሊሆን እንደሚገባ የሐረር ከተማ ነዋሪዎች ገለጹ። 1447ኛው የኢድ አል አድሃ አረፋ በዓልን በማስመልከትም ነዋሪዎቹ ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ መልእክትን አስተላልፈዋል። ዘገባው የሙሂዲ ሙክታር ነው። ሌሊሽ መልስ 1447ኛው የኢድ አል አድሃ አረፋ በዓልን በማስመልከት የሐረር ከተማ ነዋሪዎች ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ነዋሪዎቹ በሰጡት አስተያየት የሙስሊሙ ማህበረሰብ በዓሉን ሲያከብር የቆየውን የመረዳዳት የመተሳሰብና ያለው ለሌለው የማካፈል ታላቅ ሃይማኖታዊ እሴቱን ከምንጊዜውም በላይ ማጠናከር እንዳለበት ገልጸዋል። በዓሉ ተከብሮ ለአንዱ ሰጥቶ አንድ እጁን ለወንድም ሁለት እጁን ለጎረቤት አንድ እጁን ለራሱ አድርጎ እንዲሰጥ ሃይማኖቱ የፈቀደበትን ፍቃድ ተግባራዊ እንዲያደርግ አላህ የወደደውን ነገር ተግባራዊ ማድረግ ግዴታ አለበት ማንኛውም ሙስሊም። ይሄ ደግሞ ማንም እዛ ተቸግሮ ቤት ጎረቤት ተርቦ መኖር የለበትም። በዓሉ በጥሩ ሁኔታ ነው እያለፈ ያለው፣ ጥሩ ነው። እንኳን አደረሳችሁ ማለት ፈልጋለሁ። መጀመሪያ ያው ሁሉም ነው እያከበራሉ፣ ሙስሊሙ ብቻ አይደለም፣ ክርስቲያኑም አግዙት እያከበረ ነው። ስለዚህ በዓሉ የሁሉም ነው የሚሆነው ማለት። ሁለተኛ ደግሞ በሰላም እና በመቻቻል ያለች ከተማ ተብሎ ትጠራለችና በሰላም በደስታ እያከበረ ነው ሰው ያለው። ሐረር ለዘመናት ስትታወቅበት የኖረችውን የአብሮነትና የሰላም ተምሳሌትነት ይበልጥ ማድመቅ የሚቻለው እንደ አረፋ ባሉ ታላላቅ በዓላት ወቅት የተቸገሩ ወገኖችን በመጠየቅና የደስታው ተሳታፊ በማድረግ ጭምር ነው ብለዋል። በዓሉን በሰላምና በፍቅር ማክበር ለሀገር ልማትና አንድነት መረጋጋት ትልቅ መሰረት እንደሆነም አክለው ገልጸዋል። አሁን በዓል እንግዲህ ያው ከተማችንም በልማት አሸብርቃ ነው ያለችው። ሌላ ጊዜ ከነበረበት በሰፊው ጥሩ ሁኔታ ላይ ያለው። ስለዚህ ያው አረፋ በየዓመቱ አዲስ ነው ሆነው ሁልጊዜም አዲስ ነው የሚሆነው። በአዲስ ዓመት አዲስ ነው የሚሆነው። ስለዚህ ከሌላው ጊዜ ሻል ባለ ሁኔታ ነው ዘንድሮ ላይ እየታየ። የአሁኑ ደግሞ ለየት ሊያደርገው የሚችለው ይሄ መንገዶቹና ይሄ ዛፉ፣ ሳሩ፣ ሁሉም ነገሮች የተስተካከሉ እና መንገዱ በጣም የሰፋና የሚያሸበርቅ ሆኖ ይገኛል። ይሄ ለየት አድርጎ ሐረር ሲቲ ሊያደምቀው ይችላል ብዬ ገምታለሁ። ጆጎሉ በኢትዮጵያ ውስጥ ካሉት ማለት ነው እና ለየት ባለ ድምቀት ስለተዘጋጀ ካለፈው ዓመት የአሁኑ ይበልጣል ብዬ ገምታለሁ።
ለመላው የእስልምና እምነት ተከታዮች ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ በማለት በዓሉ የሰላም፣ የፍቅር፣ የአንድነትና የብልጽግና እንዲሆን መልካም ምኞታቸውን አስተላልፈዋል። የ1447ኛው ሂጅራ የኢድ አልአድሃ አረፋ በዓል በመላው ዓለም የእምነቱን መንፈሳዊ እሴቶች በጠበቀ መልኩ በዛሬው ዕለት በደማቅ ሁኔታ እየተከበረ ይገኛል። እንኳን ለኢድ አረፋ ላደረሰኝ አላህ ምስጋና ይገባው። ሁለተኛ በመላ ኢትዮጵያ ኢድ ሙባረክ እላለሁ። ሁሉም የእስላሙም የክርስቲያኑም የሁሉንም ማህበረሰብ እንኳን በሰላም አደረሳችሁ ማለት እፈልጋለሁ። መላ ኢትዮጵያ ህዝብና ሙስሊሞች በሙሉ እንኳን አደረሳችሁ እላለሁ። የአረፋ በዓል ምዕመናን ያላቸውን መንፈሳዊ ታዛዥነትና ፍቅር የሚያሳዩበት ልዩ ዕለት ነው። በዓሉ በሃይማኖታዊ ይዘቱ መስዋዕትነትን የሚያሳይ ሲሆን ማህበረሰቡ ደግሞ የመደጋገፍና የመካፈል ስሜቱን በተግባር የሚያሳይበት ነው። ይህን ጉዳይ ሲሳይ ዘሪሁን ቃኝቶታል። አያንቱ አምርታ አቀርቧለች። በህዝበ ሙስሊሙ ዘንድ በታላቅ ድምቀት ከሚከበሩ በዓላት መካከል አንዱ የኢድ አልአድሃ አረፋ በዓል ነው። ይህም በዓል ሀገራችንን ጨምሮ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ ሃይማኖታዊና ባህላዊ እሴቱን በጠበቀና ከሐጅ ስርዓት ጋር በተጣጣመ መልኩ ይከበራል። አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ። በዓሉ በሃይማኖታዊ ይዘቱ የአላህን ትዕዛዝ ማክበርን፣ ታማኝነትና መስዋዕትነትን የሚያሳይ ሲሆን በማህበረሰባዊ ህይወት ውስጥ ደግሞ በመደጋገፍና የአንድነት እሴቶችን በጉልህ የሚታይበት ነው። የአረፋ በዓል በሃይማኖታዊ አስተምሮቱ ታላቁ ነብይ ኢብራሂም በአላህ ያላቸውን ፍጹም ታማኝነትና እምነት ለማሳየት አንድያ ልጃቸውን እስማኤልን ለመሰዋት የወሰኑበትና አላህም በምትኩ በግ የላከበትን ታላቅ ታሪክ የሚያስታውስ የሚከበር በዓል ነው። ዕለት ምዕመናን በአላህ ያላቸውን ፍቅርና ታዛዥነት የሚያድሱበት እንዲሁም የግል ፍላጎት በመተው ለላቀ ዓላማ የመቆምና ትርጉም የሚያስቡበት ልዩ አጋጣሚ ነው። በዚህም በዓሉ የመስዋዕትነት ወይም የእርድ በዓል ይባላል። በዚህ ዕለት አቅም በፈቀደ መልኩ እርድ በማከናወን አቅም ለሌላቸው በማካፈል እንዲከበርም የእምነቱ አስተምሮት ያዛል። ኡድሂት ወይም እርድ የአረፋ በዓል ዋነኛ መገለጫ ሲሆን የማህበረሰቡን የቆየ የደግነትና የመረዳዳት ባህልን በተግባር የሚታይበት የእርዱ ስጋ በሶስት እኩል ቦታዎች ተከፍሎ ለቤተሰብ፣ ለዘመድና ለጎረቤት እንዲሁም አቅም ለሌላቸውና ለችግረኞች በእኩልነት እንዲዳረስ ይደረጋል። አረፋ በዓል ከመንፈሳዊ ስነ ስርዓቱ ባሻገር ባህላዊ ትስስርና አብሮነትን በማጠናከር በተለይም በኢትዮጵያ ታናናሾች ታላላቆችን በመጠየቅ እጅ በመንሳትና ምርቃቶችን በመቀበል እርስ በእርስ በመጠራራት ማዕድ በጋራ በመቋደስ ለዘመናት የዘለቀውን የመቻቻል የሰላምና የፍቅር እሴትን በሚያንጸባርቅ መልኩ እርስ በራስ የእንኳን አደረሳችሁ መልእክት ምኞት ይከበራል። በአጠቃላይ የኢድ አልአድሃ በዓል ፍጹም ሃይማኖታዊ ታማኝነትን፣ ጥልቅ ሰብአዊነትና የማህበረሰብ አብሮነትን በማንጸባረቅ የሚከበር ሲሆን ዘንድሮ ለ1447ኛ ጊዜ ይከበራል። በዓላትን ስናከብር የተቸገሩትን አረጋውያን በመደገፍ ማሳለፍ እንደሚገባ የሐረር ከተማ ነዋሪዎች ገለጹ። የ1447ኛው ዓመተ ሂጅራም የኢድ አልአድሃ አረፋ በዓል በሐረር ከተማም በአሚር አህመድ ስታዲየም በደማቅ ሁኔታ ተከብሯል። ዘገባው የአብዲ ኡስማን ነው። ናርዶስ ዳምጤ ታቀርበዋለች። የ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሐረር ከተማ በኢማም አህመድ ስቴዲየም በደመቀ ሁኔታ ተከብሯል። በዕለቱ በስቴዲየሙ በተከናወነው በዓል ላይ የተገኙት የእምነቱ ተከታዮች በዓሉን በማስመልከት ለመላው ህዝበ ሙስሊም የእንኳን አደረሳችሁ መልእክት አስተላልፈዋል። ነዋሪዎቹ አክለውም በተለይ ወጣቶች የበዓል ውሏቸውን ጠቃሚ ባልሆኑ ስፍራዎችና ተግባራት ላይ ከማሳለፍ ይልቅ አቅመ ደካሞችንና አረጋውያንን በመደገፍ እንዲሁም በመልካም መንፈሳዊ ተግባራት ላይ ሊያተኩሩ እንደሚገባ መልእክታቸውን አስተላልፈዋል። ከጎረቤታችን ያሉትን ከኛ በታች ያሉ ምስኪኖችን በመርዳት የተጣላ በማስታረቅና እንዲሁም በቃ በመሃላችን ፍቅር፣ ሰላም፣ አንድነት በማስፈን እንድናሳልፍ መልእክት አስተላልፋለሁ። ዛሬ ደስታ ነው፣ ትልቅ ኢባዳ ነው። ስለዛ ኢዱን የተመለከተ ኢባዳ የሚደረገው ኢዱል አድሃ ማለት ነው። እርድ አለ። ከዛ ከጎረቤቶች ጋር ያደረጉትን ነገር መከፋፈል፣ ደስታ ምናምን መከፋፈል አለ። ወጣቶችስ እንደዛው ለጎረቤት ደካማ የሆነ ጎረቤት
እርዳታ ምናምን ማድረግ ግዴታ ነው። ኡድህያ ተመለከተው የሚደረገው ነገር በሶስት ይካፈላል። ኡድህያ ማለት ነው አንዱ ለቤተሰብ ነው፣ አንዱ ለጎረቤት ነው፣ አንዱ ደግሞ ለቤተሰብ ያስቀምጣል ማለት ነው ለሌላ ቀን። እስማኤል ኢብራሂም ልጅ አለይሂ ሰላም ፍዳ የሆነበት ቀን ስለሆነ በልዩ አከባበር ነው መከበር ያለበት። በመሆኑም ወጣቱ ትንሹም ትልቁም በልዩ ሁኔታ ነው የሚያከብረው። ዛሬ በጣም ትልቅ ቀን ስለሆነ ትልቅ አላህ አሁን ሸይጣኖች ቅስማቸው የሚሰበርበት የሚያለቅሱበት በአሁኑ ጊዜ እያለቀሰ ነው ያለው። እስላሞች መላእኮች የሚደሰቱበት ሰዓት ነው በአሁኑ ሰዓት። ስለዚህ እኛም የደስታ ቀናችንን በዚሁ ከደስተኞቹ ጋር እያሳለፍን እንገኛለን። አርዶ 1/3ኛውን ለጎረቤቱ ያንን ያላደረገ ትንሽ ኢማኑ ጉድለት የሚያሳይ ይሆናል። አርዶ ጎረቤቱ እየተራበ ጠግቦ መሄዱ ምንም ዋጋ የለውም። ዓለም አላቂ ስለሆነች ቢት ራሱን ሲያርድ ያለው ለሌለው ቢያካፍል ቢረዳው በጣም ጥሩ ነው። የፍቅር የደስታ ጊዜ አላህ ሊያርግልን። ድሃም ነማበላ ባለን ችሎታ ሀብታም በሀብቱ በምስኪኑ በምስኪኑ ሐቅሙ ለመስጠት አልহামዱሊላህ እንደዛ አይነት አለ። ሰላታችን መንገድ ሁሉም ነገር የሚያስቸግሩ ነገሮች ሸይጣን ነገሮችም እንደ ጠጠር እንደሚወረወር ለማጥፋት ፍቅራችን ለመደራረብ አንድነታችን ለመዋደድ በእንደዚህ እንለምነዋለን። ይህ አይነቱ ማህበራዊ ትስስርና ደግነት በከተማዋ ለዘመናት የቆየውን የአብሮነትና የመተሳሰብ ባህል ይበልጥ እንደሚያጠናክረውም ታዳሚዎቹ ጠቁመዋል። ወጣቶች በተለይ ማለት ነው ጎረቤት የታመሙ ጎረቤቶችንን ሄደ መጠየቅ ግዴታ ነው፣ አስፈላጊ ነው ማለት ነው። ሸማግሌዎች አሉ ማለት ነው። አቅመ ደካማ የሆኑ ሸማግሌዎች አሉ። እነሱስ የነሱ ወጣትነት ትዝ ይላሉ ማለት ነው። ስለዛ ሸማግሌዎችስ የታመሙስ ማስደሰት እንደሚረሱ ማድረግ ግዴታ አስፈላጊ ነው ማለት ነው። ወጣቶቹ አሁን በብዙ እንደምናየው ወላሂ ያለ ቦታቸው ነው የምናያቸው እና አንደው ማስተላለፈው መልእክት ምንድነው? ወጣቱ በዲኑ ላይ እንዲቆም ዲኑን ቀጥ አድርጎ እንዲይዝ። ዲኑን ያዘ ማለት ሀገሩን ያዘ ማለት ነው። ህዝቡን አንድነት አቆመ ማለት ነው እና ይህን መልእክት አስተላልፋለሁ። ወጣቶች በዲናችሁ ላይ ቁሙ። ሸሪዓው በሚያዘው መንገድ ረሱል ሰለላሁ ዐለይሂ ወሰለም በሚያዙ መንገድ እንገኝላለሁ። በመጨረሻ ደግሞ እንኳን በድጋሚ እንኳን አብረው አደረሰላለሁ። እንኳን ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ፣ እንኳን አብረው አደረሰላለሁ። አመሰግናለሁ። የተቸገረውን መርዳት፣ የታመመውን መጠየቅ፣ የሌለውን የራበውን ማብላት ባህል ነው፣ የእስልምና ባህል ነው እና ኢዱ ምክንያት ሁሉም ኢድ ማለት ለራሱ አንድ ቀን የአንድ ሰው ብቻ ደስታ አይደለም። ያለው ለሌለው በአጠቃላይ ጸጋውን ካላበለጸገ ምንም ኢድ አላደረገም ያ ሰው። ስለዚህ እንደዛ እየተረዳዳን ደስታውን ብናሳልፍ ቆንጆ ነው እላለሁ። ሁሉም በፍቅር አላህ ሊያኖርልን፣ ሀረርጌ ልትደሰት፣ ሁሉም ሀገር ሊደሰት በአንድነት ኢትዮጵያን ነው በደስታ አላህ ሊመልስ፣ በረከት ሊገባለት፣ ፍቅር ሊሰጠው፣ ወጣቱን በትልቅ ሰው ሊያከብር ውዴታ ሊሰጥ ለአላህ እንለምነዋለን። በመጨረሻም ነዋሪዎቹ ለመላው የእስልምና እምነት ተከታዮች የ1447ኛውን ዓመተ ሂጅራ የኢድ አልአድሃ አረፋ በዓል የሰላም፣ የፍቅር፣ የአንድነት እንዲሆን መልካም ምኞታቸውንም ገልጸዋል። ወደ ሀገር አቀፍ ዘገባዎች አግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድም የኢትዮጵያ አየር መንገድ 24ኛው ሀገር ውስጥ መዳረሻ የሆነውን እና የአዲሱ የነገሌ ቦረና ገዳ አውሮፕላን ማረፊያን ዛሬ በይፋ መርቀዋል።
በሌላ ዜና ደግሞ 1447ኛው የኢድ አል አድሃ አረፋ በዓል በአዲስ አበባና በተለያዩ ከተሞች ተከብሯል። ሌሎችንም ጨምራ ሌሎች መልስ ታቀርባቸዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያን ዛሬ በይፋ መርቀዋል። እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን እንደሚያስተናግድ ጠቅላይ ሚኒስትሩ በመልእክታቸው አስፍረዋል። የምንገነባው እያንዳንዱ አዲስ የአውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንዲሁም ህዝባችንን ይበልጥ ያቀራርባል ሲሉ ገልጸዋል። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ብለዋል። አንድ 1447ኛው የኢድ አል አድሃ አረፋ በዓል በአዲስ አበባና በተለያዩ ከተሞች ተከበረ ይገኛል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447ኛውን የኢድ አል አድሃ አረፋ በዓል አስመልክቶ ለመላው የእምነቱ ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። የምክር ቤቱ ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረዲን በዓሉ የሰላም የአብሮነትና የፍቅር እንዲሆንም መልካም ምኞታቸውን ገልጸዋል። የኢድ አል አድሃ አረፋ በዓልን ስናከብር የመረዳዳትና የአብሮነት ሴቶቻችንን መሰረት ባደረገ መልኩ ሊሆን ይገባል ብለዋል። ይህንን እሴት በተግባር ለማዋልም ምዕመናን በዓሉን የተቸገሩ ወገኖቻቸውን በመደገፍና በመርዳት ሊያከብሩት እንደሚገባ ገልጸዋል። በተጨማሪም ለሀገር ልማትና አንድነት ሁሉም ዜጋ በጋራ መቆም እንዳለበት ጠቅሰው በዓሉ እነዚህን ሀገራዊ እሴቶች ለማስቀጠል መልካም አጋጣሚ እንደሚፈጥርም አመላክተዋል። ዘገባው የኢዜአ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ለመላው እስልምና እምነት ተከታዮች ለ1447ኛው የኢድ አል አድሃ የእንኳን አደረሳችሁ መልእክት አስተላልፈዋል። ጉባኤው ባስተላለፈው የእንኳን አደረሳችሁ መልእክቱ የኢድ አል አድሃ አረፋ በዓል መስዋዕትነትን፣ ልባዊ ጽናትን፣ ትዕግስትንና ከሁሉ በላይ ለፈጣሪ መግዛትን የሚያመለክት በዓል ነው ብለዋል። የመስዋዕትነትና የታላቅ ፍቅር መገለጫ ክብረ በዓል ሲከበር የተቸገሩ ወገኖች ካልተቸገሩ ወገኖች እኩል በዓሉን እንዲያከብሩ የሚደረግበት የመረዳዳት መንፈሳዊ ትዕዛዝ ሰው ሁሉ በፈጣሪ ፊት እኩል መሆኑን ያስረዳል። ኢድ አል አድሃ የችግረኞች ቤት የሚደምቅበት፣ ልጆቻቸው ከምንጊዜውም በላይ የሚደሰቱበት፣ መደጋገፍ፣ መረዳዳት፣ ፍቅር የሚልቅበት ክብረ በዓል ነው። የኢድ አል አድሃ አረፋ ክብረ በዓልን ስናከብር በተለመደው ኢትዮጵያዊ ጨዋነትና በሃይማኖታዊ መመሪያ መሰረት የታመሙትንና በችግር ላይ ያሉትን በመጠየቅና በመርዳት ከሁሉ በላይም ለሀገራችን ኢትዮጵያ ሰላምና እድገት ዱዓ በማድረግ እንዲሆን ጉባኤው ለጋዜጣ ፕላስ በላከው መረጃ መልእክቱን አስተላልፈዋል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ። በዓሉ የሰላም የጤናና የፍስሐ በዓል እንዲሆንላችሁ ከልብ እንመኛለንም ብለዋል። ከውጭ ወዳገኘናቸው ዘገባዎች ተሻግረናል። በዲሞክራቲክ ሪፐብሊክ ኮንጎና በአጎራባች ሀገራት በኢቦላ የተያዙ ሰዎች ቁጥር እየጨመረ መምጣቱ ምላሻቸው የተጠናከረና እንዲሁም ክትትሉ ማጠናከር እንደሚገባ ተነግሯል። የሚመለከታቸው አጋር አካላትና አምራቾችን በተለይ የምርምርና ቁጥጥር ስራዎችን እንዲያጠናክሩም ጥሪ ቀርቧል። ሌኒሽ መልስ የአፍሪካ መሪዎችና የጤና ተቋማት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተስፋፋ ያለውን የኢቦላ ወረርሽኝ ለመግታት የሚያደርጉትን ጥረት አጠናክረው ቀጥለዋል። ወረርሽኙን ለመከላከል ወደ 500 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ቃል የተገባ ሲሆን የክትባት አምራቾችን በበሽታው የሚያዙና የሚሞቱ ሰዎች ቁጥር እየጨመረ ባለበት በዚህ ወቅት አሁን ላለው የቫይረስ ዝርያ የሚስማሙ የሕክምና አማራጮችን በፍጥነት ለማምረት እየጣሩ ይገኛሉ። የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተር ዣን ካሴያ ሰኞ በበይነ መረብ በተካሄደው ከፍተኛ የሚኒስትሮች ገለጻ ላይ እንደተናገሩት በዲአር ኮንጎ 900 በላይ በበሽታው ሳይጠረጠሩ አልቀሩም የተባሉ ጉዳዮች ሪፖርት የተደረገው ሲሆን በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ከ100 በላይ በቫይረሱ የተያዙ ሰዎች ስለመኖራቸው በምርመራ ተረጋግጧል። በተጨማሪም በሁለቱም ሀገራት ከ200 በላይ ሰዎች መሞታቸው ተረጋግጧል። እሳቸው እንዳስጠነቀቁት አሁን ያለው ወረርሽኝ በይፋ በታወጀበት ወቅት የነበረው ስፋት ከዚህ ቀደም ከነበሩት የኢቦላ ወረርሽኞች ሁሉ የላቀ ሆኗል። አሁን ያለው ወረርሽኝ በይፋ በተነገረበት ወቅት አስቀድሞ
236 በበሽታው የተጠረጠሩና 64 የሞቱ ሰዎች ነበሩ። ይህ ሁኔታ እየተባባሰ ባለበት በአሁኑ ወቅት እንኳን እስካሁን ፈቃድ ያገኘ ክትባትም ሆነ መድኃኒት የለንም ሲሉ ተናግረዋል። ያለውን ስጋት አቅልሎ አለማየት ተገቢ ነው ያሉት ዳይሬክተሩ ሁኔታውን ከኮቪድ-19 የመጀመሪያዎቹ ቀናት ጋር አነጻጽረውታል። የዲአር ኮንጎ የህዝብ ጤና ንጽህናና ማህበራዊ ደህንነት ሚኒስትር ሳሙኤል ሮጀር ካምባ በበኩላቸው በበሽታው የተጠረጠሩ ሰዎች ቁጥር እየጨመረ በመምጣቱ ባለስልጣናት ከ1600 በላይ ንክኪ የነበራቸውን ሰዎች የተከታተሉ መሆናቸውን ገልጸዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ወረርሽኙ የተስፋፋ ያለው የጸጥታ እጥረት ባለባቸው ድንበሮች ክፍት በሆኑባቸውና ከፍተኛ የህዝብ እንቅስቃሴ ባለባቸው አካባቢዎች መሆኑን ጠቁመዋል። ሁሉም የሚመለከታቸው አጋሮችና አምራቾች ምርምርና ልማትን እንዲያፋጥኑ፣ ክትትልን እንዲያጠናክሩ፣ የላቦራቶሪ ስርዓቶችን እንዲያስፋፉ እንዲሁም ደህንነታቸው የተጠበቀና ውጤታማ የሆኑ ክትባቶችና ህክምናዎች በፍትሐዊነት እንዲዳረሱ ጥሪ እናቀርባለን ማለታቸውን ሮይተርስ ዘግበዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አጠናቀቅኩ። ጤና ይስጥልኝ።